ውሃውማ አለ ግን ምን ያደርጋል የሚባልበት ትዝታው ከናፍቆት ይልቅ ቁጭት የሚቀሰቅስበት ጊዜ ነበር። የሚያውቁት ተፈጥሮ የቸረችው ውብ ጸጋ ያለው እንደተረሳ ድንቅ አልማዝ በአቧራ ተሸፍኖ በአካባቢው ሰው ትከሻ ላይ ብቻ ተንጠልጥሎ የኖረ የተቀበረ ሀብት ነበር ይሉታል። ዛሬ ግን ገበታ ለትውልድ መጣና ያንን አቧራ አራገፈው። ሎጎ ዛሬ ትናንቱን የድካም ካባ አውልቆ የነገውን የተስፋ ጥልፍ ለብሷል። ዛሬ እንግዳ ሲመጣ አርሂቡ ማለት ልምዱ ለሆነው ወሎዬ ሐይቁን አቅፎ የሚያኖር እንግዳውን አስቀምጦ የሚያስቆርጥ ዓይንና ልብን አሳርፎ እሰይ የሚያሰኝ ልማት ተፈጥሮለታል። የነገስታቱ ፈረስ የቆመበት የታላላቅ ሊቃውንት ቅኔ የፈሰሰበት ምድር ሀገራ ማንጀባ ብሎ ዱዓው የሚደረግበት የዘመኑን ስልጣኔ ተርቦ በዝምታ ያስተውል የነበረውን ቁጭት ምላሽ እንዲያገኝ ስራም ተጀምሯል። ሎጎ ሐይቅ የሚወሳው በወረቀትና በዘፈን ላይ ብቻ ነበር። ዛሬ ግን በባንክ ደብተርና በኑሮ መሻሻል ላይ እንዲታይ እድል ተፈጥሯል። ትናንት ቱሪስቱ መንገዱ ዳገት ነው ማረፊያም የለው እያለ ይሸሽ የነበረውን ሎጎ ሐይቅ ዛሬ እባካችሁ ቦታ ያዙልኝ ወደሚባልበት ድንቅ ስፍራነት ተቀይሯል። የሎጎ ሐይቅ ሪዞርት በገበታ ለትውልድ የተገነቡት ዘመናዊ ማረፊያዎቹና የመዝናኛ ስፍራዎቹ ሎጎን በዓለም የቱሪዝም ካርታ ላይ በትልቅ ፊደል አስፍረውታል። ከእንግዲህ ሀገሬውም ሆነ አንድ የውጭ ሀገር እንግዳ አምባሰል ተራራ ስር ሆኖ የሎጎን ንጹሕ አየር እየተነፈሰ በከፍተኛ ደረጃ መስተንግዶ የሚያገኝበት እድል ተፈጥሯል። ሐይቁ ብቻ ሳይሆን በአካባቢው ያሉ ጥንታውያን ገዳማትና የታሪክ ቦታዎች ከዚህ ልማት ጋር ተሳስረዋል። ቱሪስቱ ሎጎ ላይ አርፎ በአካባቢው ያለውን የታሪክ ጥልቀት እንዲመረምር ምቹ ሁኔታ ተፈጥሯል። ገበታ ለትውልድ ማለት እንግዲህ ይሄው ነው። ትናንትን አክብሮ ዛሬን አልምቶ ለነገው ትውልድ የሚኩራራበትን የታሪክ ድግስ ማቅረብ። ዛሬ በሎጎ ሐይቅ ሞገድ ላይ የሚታየው ብርሃን የኢትዮጵያ የብልጽግና ጮራ ብቅ ለማለቱ ማሳያ ነው።